ሄደ ለመምጣት እኮ አይደለም የምጠብቅህ፣ ለመልስ ነው አንድ ወር ሙሉ የምጠብቀው። መልስ ለመስጠትም ጊዜ አልነበረኝም። ምንም እየተረዳሽኝ አይደለም ሪና። በቃ መልስ ለመስጠትም ስራ ቢኖር ነው ይሄ መልስ ለመስጠት ምናምን ጊዜ የማይኖር። ካንቺ ጋር ለመገናኘትም ምንም ነገሮች አልተመቻቹልኝም። ያላገኘው ስለዛ ነው። ያገኘሃል ነበር እንዴ? ከኔ ጋር ለመገናኘት የት ነበሩ? እና ሊንዳ መቀሌ ነበሩ እኮ እንዴ። ከመቀሌ ላንቺ መልስ ለመስጠት ብዬ ስንት ፕሮግራም አቋርጬ ከመቀሌ አንቺ ጋር ልምጣ? አልገባኝም። እንደዛ እያልሽኝ ነው ያለሽው? ማን አለ? መልስ ለመናገር በስልክም እኮ በቂ ነው። እንዴት በስልክ እንዴት ነው ይሄን ነገር በስልክ ደውዬ ተስማምቻለሁ ምናምን ልልሽ የምችለው? በአካል አግኝቼ ቤተሰቦች ፊት ለፊት ነው የነገርሽኝ፣ እነሱ ፊት ለፊት ነው ልነግርሽ የምችለው። ለምንድን ነው በስልክ የምልሽ? ስትመጣና እንነግራቸው ነበር አንድ ላይ ሆነን። ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው ባለፈው በነ ቅዱስና በነ ሊንዳ ማል የተፈጠረውን ነገር እንትን ለማለት እየሞከርን ነበረ። አይታችኋል ሁላችሁም። ያው ሊንዳም ቀጥራኝ ትላንትና ያለችኝን ሰምታችኋል ሁላችሁም እና ያው እኔ ምንም ልላት አልቻልኩም። ከዚህ በላይ እሷንም ማስጨነቅ አልፈለኩኝም። እስኪ እሱ መቀሌ ነው ያለውና አሁን ደግሞ እንግዲህ ይምጣና ደግሞ በደንብ እንዲያወሩ እድል እንሰጣቸዋለን ወይ እናገናኛቸዋለን ብዬ አስባለሁ። ማለት በቃ ምንም ከኔ አቅም በላይ ሆኗል ነገሩ። ሊረዱኛል አልቻሉም። እሷም ልትሰማኝ አልቻለችም፣ ቅዱስም እንደዛው እና ያው ዛሬ ለሌላ ጉዳይ ነው ኤኒሃው የመጣሁትኝ። ከሪና ጋር ከተገናኘን ቆይተናል ታውቃላችሁ ሁላችሁም። እና ኮሜንት ላይም ሪና ናፍቃናለች የታርጋት ነው ምናምን ነገር እያላችሁ ነበረ። ከመቀሌ ከመጣሁ በኋላም አላገኘኋትም እና ዛሬ አገኛታለሁ ማለት ነው። ሳገኛት ግን ያው ለሰላምታ ብቻ አይደለም ማገኛት ማለት ነው። ባለፈው ወደ መቀሌ ሲሄድ ታውቃላችሁ አንድ ጥያቄ አቅርባልኝም ይሁን እንደዛ አይባል አላውቅም፣ ብቻ እንትን ለኔ ያላትን ስሜት እንደነገረችኝ ታውቃላችሁና እኔ በሰዓቱ ደግሞ ያን ነገር እንዳላሰብኩትና ለዛ ነገር ዝግጁ እንዳልሆንኩ ምናምን ነግሬያታለሁ። ማለት በቃ ለኔ ጥሩ ስሜት እንዳላትና አብረን እንድንሆን ምናምን ጠይቃኝ ነበረ። እኔም ጊዜ ስጭኝና ላንቺ ያለኝን ነገር በደንብ አስቤበት ልንገርሽ ምናምን ብያት ነበረ እና አሁን አስቤበት ሁሉንም ነገር እንትን ብዬ ልመልስላት ወስኛለሁ ማለት ነው። ለሷ ያለኝን ነገር ልነግራት ወስኛለሁ። እናንተም አብራችሁ የምትሰሙት ነገር ይሆናል። እስኪ እየመጣች ነውና ሁሉንም ነገር የምትሰሙት ይሆናል። እኔም እስካገኛት ቸኩያለሁ። በጣም ይናፈቀችኝ። እንጠብቃት። ሰሊናዬ አንቺ ማሰቦናል ትዝታዬ ሰሊናዬ ጓል ሀገሬ ፍቅሬ መዓዛዬ ለጤናሽ ደህና ነሽ ሆይ? ሰላም ነሽ ሆይ? ፍቅር ያለሽ ሆይ? ሪና እንዴት ነሽ? ደህና ነሽ? ኧረ እሷ አይናፍቅሽም? ቀፊኝ እንደዚህ ነው እንዴ? ሰላምት ምንድን ነው? ቤተሰቦች ሪና መጣለች ከስንት ጊዜ በኋላ። እንዴት ናችሁ? እንዴት ነው? አላፈቁሽም? ቤተሰቦች ምንድን ነው እንደዚህ ነው የምትቀበያቸው? ኮሜንት ላይ ሪናን አምጣልን መቀሌም እያለሁ ኧረ ሪና የት ነች ምናምን እያላችሁ ለነበራችሁ ይኸው መጣለች እንደዚህ አምሮባት። ግን ያው እኔን አጎሳቁላኝ መቀሌ ስንት ነገር እንትን ብሎ እሷ የምሬን ነው መቀሌ ራሱ እኔ እሷን ቢያደርገኝ አሁን እኔ ብሆን እሄድ ነበር መቀሌ። እሷ ግን ምንም አልመሰላት። ከመጣ እንኳን ሰላም አላልከኝም እኮ አንተ በእኔ ታሳብባለህ። እንዴት? እሺ ከመጣስ 2 ሳምንት ምናምን አላለፈም? አልፏል። አዎ ግን ቢሆንም እንዴት ሰላም ሳትለኝ እስካሁን 2 ሳምንት ሙሉ እዚህ እያለ ከመቀሌ መጥተህ እንኳን ሰላም አላልከኝም። አልተመቸኝማ። እኔ እዚህ መጥቼ ስንት ነገር ነበረብኝ ምናምን፣ በዛ ላይ በዓል ነበረ ምናምን ነገር፣ ለዛ ነው እንጂ ሳትናፍቂኝ ቀርቶ ወይ ላገኝ ስላልፈለኩ ምናምን አይደለም። ያው ቤተሰቦችም ያውቃሉ፣ ነግሬያቸዋለሁ። ችግር የለውም። አሸንዳን እኛ እዛ ስንት ነገር አክብረን ለአሸንዳ አመልጠሽ ስንት ነገር ሄደው እዛ ችግር የለውም። ባይዘው እንሂድ ብያታለሁ። ቤተሰቦች እንሂድ ብያት ነበረ። እሷ ስላልፈለገች ስራ አለኝ ምናምን አለች። ስራ ስላለኝ እኔ መቸኝ አለችና መልክ ሰራችብን። እኛ ደግሞ ያው ያሸንዳ ነገር ሆኖብን መቅረት አልችልም እና የምር ሲሄድ ደብሮኝ ነበረ። ማለት አልገባችሁም? የሆነ በቃ አላ በሰፊ እኮ እኔ ነበርኩ መሄድ የነበረብኝ። ምን ሆነ ነው አንተ? ገባኝ። ባሉ እኮ እንደውም አንቺን ነው የሚመለከተው። ግን ያው አልተመቸኝም አልሻ። ያው በአንዳንድ ነገሮች ምክንያት አልሄድም ምናምን ስትለኝ እኔ ደግሞ ያው
መቅረት ስለማልችል ሄድኩኝ ማለት ነው። ግን ቫይቡ በጣም ነው ያመለጠሽ። ልነግርሽ የምፈልገው ነገር እዛ ከባባድ ነገር አምልጦሻል። በሚገራርሙ ሞመንቶችን አሳልፈን የመጣ ነው። ቆንጆ ጊዜያቶችን አሳልፈን የመጣ ነው እና ያው ላስቀናሽ እየሞከርኩኝ ነው። አይ ብዙ ነገር አምልጦሻል በእውነቱ። በአሁኑ አሸንዳ አሪፍ ነበር መቀሌ። በጣም በቆንጆ ሁኔታ ነበር ያከበርነው። አንድ ወር ሆነ ነው። አንድ ወር ከምናምን ወር ሆኖናል በቃ። እና አንድ ወር ሙሉ ሳላገኝሽ ሳንገናኝ እስከ ዛሬ ድረስ ቆይተናል ማለት ነው ቤተሰቦች። ብዙ ነገር ነው የታዘብኩት ብቻ አይደለ? በጣም እኔም አልታዘብኩም። መቀሌ ሂጄ ዝም ብለሽኝ እኔም አልታዘብኩኝ። ኤኒዌይስ ችግር የለውም ምናምን ብለህም አልጠየቅክኝም። በደንብ ትሄጃለሽ አልከኝ። አልሄድም ስል እኮ ታዲያ ምን ላድርግ እንዴ? ከዛ እኮ እንደውም ቪዲዮ ከሰራን በኋላ ራሱ ደውዬ ግን ለምን አንሄድም ምናምን ስልሽ አይ በቃ ምናምን ነገር አልሽኝ። እሺ አልኩሽ። እኔ ማስጨነቅ አልችልም ሰውን ማለት በቃ ያለ ፍላጎትሽ ወይ ለኔ ብለሽ ምናምን የምትሄጂ ይመስለኛል። አስጨንቄሽ ገብቶሻል እንድትሄጂ ስለማልፈልግ ነው እንጂ አብረን እንድንሄድ ሳልፈልግ ቀርቼ አይደለም። በጣም አየነው እኮ እና ስንሄድ ግን እኮ ያስቀጣል። አንተ ወር ሙሉ ጠፍተህም መተህ እንኳን አንዴ ላግኛት አላልክም። አንዴ እሺ ለሱ ይቅርታ፣ ለሱ ይኸው እነሱ ፊት በጣም ይቅርታ። ብዙ ነገር ነበረብን ማለት አይ ቲንክ ይመስለኛል። ታውቂያለሽ ሰሞኑን የተፈጠረውም ነገር ምናምን ብቻ አንዳንድ ነገሮች ልክ አልነበሩም ምናምን ነገር ለዛም ነው። እና ወደ መቀሌ ሲሄድ ቤተሰቦች እንግዲህ እንደነገርኳችሁ መጀመሪያ ላይ ዛሬ ሪናን ላገኛት ብቻ ሳይሆን መልስም ልሰጣት ነው እዚህ የተገኘሁት ማለት ነው። የምን ማለት ጥሩ ነው። ያው እኔ አይናፋር ነኝ ባይዘው በጣም አይናፋር ነኝ ማለት ልንሄድ ስንል የሆነ ነገር ነግረሽኝ ነበር ማለት ለኔ ስሜት እንዳለሽና አብረን እንድንሆን አይነን ነገር አይደል እንደምትወጂኝ ምናምን ነግረሽኝ ነበር ይመስለኛል። እና መቀሌ ከመሄዴ ቢፎር 1 ዊክ ያንን ነገር ነግረሽኝ ነበር ቪዲዮ ላይ ምናምን ነበር። ቤተሰቦችም ያውቃሉ፣ ሁሉንም ነገር ሰምታችኋል። ለኔ ስሜት እንዳላት ምናምን ነግራኝ ነበረ ምናምን እና ያንን ነገር ምላሽ ለመስጠት ነው ዛሬ እዚህ የተገኘሁት ማለት ነው። አሁን ነው መልስ የምትነግረኝ? እንዴት ከአንድ ወር በኋላ ምናምን ነው መልስ የምትነግረኝ? መች ተገናኘን ታዲያ? ከዛ በፊት መች ተገናኘን? እንዴት ማለት ነው? አልገባኝም። አይ ሴት እንኳን እንደዚህ ጊዜ አትወስድም ተጠይቃ። እኔ ሴት ሁኜ ስለጠየቅኩ ነው። አይ ዝም ብዬ ነበር እኮ እሱን ትቼው ነበር ዛሬ የመጣው ዝም ብዬ በቃ ረስቼው ነበር። ለኔ መልስ እኮ ገባኝ የዛኔ በቃ እኔን እንደማትፈልገኝ ገባኝ እኮ የዛኔ ወር ሙሉ ዝም ስትለኝ ያን እንደሆነ መልስ ምናምን ነው። ወሩ ሙሉ አልተመቸኝም ነበር። መቀሌ ነበር የነበርኩት። ወር ሙሉ ነው እንዴ መቀሌ ነበርኩ? ከመጣ እንኳን 3 ሳምንት አላለፈ እና ታዲያ 2 ሳምንት ምናምን እኮ መቀሌ ነበርኩኝ። ምን ላድርግ ታዲያ? አልተመቸኝም። እኔ በስልክ አልነግርሽም ይሄን ነገር ተገናኝተን እንጂ አይደል? በስልክ አይሆን ችግር የለውም። ከመጣስ ጊዜ አጥተህ ነው። እኔ እዚህ ከመጣሁ በኋላም ሌላ ነገር ብዙ ማስተካከላቸው ነገሮች ነበሩ። ኢቨን ሊንዳን ራሱ አላገኘኋትም። ስንት ነገር ተፈጥሮ አሁን ነው ከትላንት ወዲያ ነው ያገኘኋት አይደል እንዴ? እና የነሱ ከኛ ጋር ምንም የሚያገናኘው ነገር እኮ የለም። እሱ አያገናኘውም። ያገናኘዋል ምናምን እያልኩሽ አይደለም። ግን ብዙ ነገሮች አንተ ለኔ ስሜት ቢኖርህ ወይም የምታከብረኝ ቢሆን መተህ መጀመሪያ ትነግረኝ ነበር። ልክ እንደመጣህ አንዴ ላግኝሽ ብለህ ትንሽ ደቂቃ እኮ ይበቃል። 20 ደቂቃ ምናምን መልስ ነግራኝ እኮ መለያየት እንችላለን። ይገባኛል እኮ ሪና፣ ግን በጣም ብዙ ነገሮች ተፈጥረው ነበረ። በቃ ይሄ ብዬ እኔ ማስረዳት አልችልም። የምትረጂኝ ከሆነ መቀሌም እያለን ብዙ ነገር ተፈጥሮ ነበረ። እዚህም አልቻልኩኝም፣ መምጣትም ስላልቻልኩኝ ነው ከመቀሌ ቶሎም ያልመጣሁትኝ። በቃ እዛ ብዙ ነገር እያሳለፍን ነበረ፣ ቶሎ መምጣት አልቻልኩኝም። እዚህም ከመጣሁ በኋላ ደግሞ በዓል ነበር አይደል እኮ በዓል ነበረ። ታዲያ ምንድን ነው እያልሽኝ ያለሽ ማለት? ቆይ እኔ አሁን አንዴ እንደማስረዳሽ አላውቅም። በዓል ነበረ፣ በመሀል ደግሞ ሌላም ነገር ማስተካከለው ነገር ነበረ። ያንን ነገር ፊክስ ካደረግኩ በኋላ ላገኝሽና በስነ ስርዓት እናወራለን ብዬ ስላሰብኩኝ ነው ዝም ያልኩሽ። እና እስከዛው እኔ ያንተን መልስ እየጠበቅኩ ልኖር? ለኔ ለስሜቴ እንኳን ትንሽ መረዳት ታቃተህ። እኔ በዛ ሰዓት ላይ አንተ መልስ እስክትነግረኝ ጎግቼ አይደለም የምጠብቅህ። ይገባኛል እኮ ሳይገባኝ ቀርቶ አይደለም፣ ግን ምን ማድረግ እችላለሁ? ለምን አትረጂኝ? የምር አንቺ ለኔ ስሜት ካለሽና ይሄን ነገር ከኔ የምትፈልጊው ከሆነ
ወር አይደለም አመት መጠበቅ ትችላለሽ። ለምንድን ነው አመት መጠበቅ? ለምን አትጠብቂ? ማለት ከልብሽ የምትፈልጊ ከሆነ ያንን ነገር ብትጠብቂኝና የኔ ምላሽ ብትጠብቂ ምን ችግር አለ? ምን ችግር አለው? አልገባኝም። አይ ምንም ችግር የለም። ልክ ኖ ያሾፍሽ ምናምን አታውሪኝ። እኔ ከልቤ ነው እያወራሁሽ ያለው። ሪና አታናጂኝ። ምንድነው እንዴ? ወይስ እያስመስልሽ ወይስ ውሸትሽን ነበር የዛኔ እንደዛ ያልሽኝ? አልገባኝም። አሁን በአንድ ወር ውስጥ እንደዚህ ልትናደጂ ምናምን አይገባም። ምንድነው በአንድ ወር? መልስ ለመናገር በስልክም እኮ ማውራት እንችላለን። የግድ በአካል ምናምን ተገናኝተን ማውራት የለብን። አሁን በጣም ግራ እያጋባሽ ነው። ለምንድን ነው ግራ የሚገባው? እሺ እኔ አይደለም አንተ በእኔ ቦታ ሆነ አስበው። አሰብኩት እኮ እንደዛ እኮ አሰብኩት፣ ግን ፍቅር ነው አይደለ? ፍቅር ነው። አንድ ወር መታገስ ምናምን አቅቶች ነው የኔ መልስ ለመስማት ምናምን? መልስ እኮ ነው። አንተ ሄደህ ለመምጣት እኮ አይደለም የምጠብቅህ፣ ለመልስ ነው አንድ ወር ሙሉ የምጠብቀው። መልስ ለመስጠትም ጊዜ አልነበረኝም። ምንም እየተረዳሽኝ አይደለም ሪና። በቃ መልስ ለመስጠትም ስራ ቢኖር ነው ይሄ መልስ ለመስጠት ምናምን ጊዜ የማይኖር። ካንቺ ጋር ለመገናኘትም ምንም ነገሮች አልተመቻቹልኝም። ያላገኘው ስለዛ ነው። ያገኘሃል ነበር እንዴ? ከኔ ጋር ለመገናኘት የት ነበሩና ሊንዳ መቀሌ ነበሩ እኮ እንዴ። ከመቀሌ ላንቺ መልስ ለመስጠት ብዬ ስንት ፕሮግራም አቋርጬ ከመቀሌ አንቺ ጋር ልምጣ? አልገባኝም። እንደዛ እያልሽኝ ያለሽው ማን አለ? መልስ ለመናገር በስልክም እኮ በቂ ነው። እንዴት በስልክ እንዴት ነው ይሄን ነገር በስልክ ደውዬ ተስማምቻለሁ ምናምን ልልሽ የምችለው? በአካል አግኝቼ ቤተሰቦች ፊት ለፊት ነው የነገርሽኝ፣ እነሱ ፊት ለፊት ነው ልነግርሽ የምችለው። ለምንድን ነው በስልክ ማለት? ስትመጣና እንነግራቸው ነበር አንድ ላይ ሆነን። አንተ መልስ ይነግረኛል ከሆኑ ነገረኝ እያልኩ እኔ መጠበቅ አለብኝ? ምን ችግር አለው ብትጠብቂኝ? ቆይ አልገባኝም። ብትረጂኝ ምን ችግር አለው? እዛ ያለኝን ነገር ታውቂያለሽ። ለምን እንደሄድኩ ታውቂያለሽ። በቃ ስንት ፕሮግራም አለ አይደል? ለመዝናናት ነው። ለምን ይሆናል ሌላ? እሺ ለመዝናናት ነው አይደለ? ምን አለበት ብትጠብቂኝ? ብትረጂኝ ምን ችግር አለው? አንድ ወር እኮ ጠበቅኩ እኮ ከመቀሌ ስትመጣ እንደመጣ። እሺ ከሁለት ቀን በኋላ ምናምን እንዴት ጊዜ አታህ አይደለም? እሺ አዲስ አመት ምናምን ስለነበር በዓል ስለነበር እንበል በዓል ካለፈ ስንት ቀን ሆነ? በዓል ካለፈ በቃ ሳምንት ነው ገና በዓል ካለፈ ራሱ። እና ከዛ በፊት አይደል የመጣው? ከአንድ ሳምንት በፊት አይደል የመጣው ከበዓል? እሺ ታዲያ ቢሆንስ? አሁን በዚህ ወር ውስጥ የሁሉ ነገር አሁን እያልሽኝ ያለሽው ነገር አልገባኝም። አሁን ምንድነው? እኔ ረስቼዋለሁ። በቃ የዛኔ እንደማትፈልገኝ አድርጌ ቆጥሬዋለሁ። የዛኔ መልስ ሳትሰጠኝ ሳታወራኝ ዝም ስትል ለኔ ስሜት እንደሌለ እንደማትፈልገኝ ገባኝና በቃ ብቻ መልስ ለመናገር ይሄ ሁሉ ጊዜ መውሰድ አይጠበቅብህም። አንተ ተስማምተን ምናምን ቢሆን ባልጠብቅህ ያናድዳል። ይሄ መልስ ሳትነግረኝ እንዴት ብዬ ነው የምጠብቅህ? እሺ አንተ እሺ የሆነ ሰው አይደለም የሚወድህ ከሆነ የሆነ ሰው እኮ መልስ ለመናገር ጊዜ የሚሆን ቦታ አይፈልግም። ገባኝ እኮ ሪና፣ ግን ምንም እየተረዳሽኝ አይደል? አሁን ሌላ ይሄ ምክንያት ምናምን ነገር ልፈጥርልሽ አልችልም። ይሄ ብዬ ላስረዳሽ አልችልም። አንቺ ገብቶሻል። በጣም ብዙ ነገር ነበረ አልቻልኩም። በዛ ምክንያት ነው ያልመጣሁትም እና ከመቀሌ ከመጣሁም በኋላ ያላገኘሁሽ በዛ ምክንያት ነው። በቃ መተረጂኝ ከሆነ ተረጂኝ። ልነግርሽ አልችልም። በቃ ይሄ ብዬ ልነግርሽ አልችልም። በቃ ብዙ ማስተካከል የነበረብኝ ነገር ነበረ። በቃ ልትረጂኝ ይገባል። አይደለም በዛ ሰዓት ቁጭ ብለህ ምሳ የምትበላበት ሰዓትም ቢሆን ትነግረኝ ነበር። እኔ እኮ ሰዓቱ አይደለም ቀን አልተመቸኝም። አንቺን ለማግኘት አልተመቸኝም። እኔ ብዙ ነገር ነበረብኝ፣ ብዙ ሀሳብ ነበረብኝ። እየተረዳሽኝ አይደለም ሪና። ስለ ደቂቃ ስለ ሰዓት አይደለም እያወራን ያለነው። እናንተ እያልከኝ ያለው መልስ እስክነግርሽ መጠበቅ ነበረብሽ። ምን ችግር አለው? ምንድነው? ምን ችግር ማይኖር? አንተ እንደዛ አንድ ሳምንት ብቆይብህም አንተ ይደብርሃል። ለአንተ ጠይቀኸኝ ቢሆን ኑሮ አንድ ሳምንት ብቆይም እሱ በዛ ሰዓት እንደ ሁኔታው ይወሰናል። በቃ የሆነ ነገር ገጥሞሽ እንደኔ ወይ የሆነ ነገር ሀፕን አድርጎ ምናምን ከሆነ አንደርስታንድ አደርጋለሁ። ምንድነው? አልተመቸኝም። በቃ መልስ ለመናገር አልተመቸኝም። እንደዚህ ማትረጂኝ ከሆነ እኮ ማለት ነው መልሱንም ነግሬሽ ምናምን ነገር አንድ ላይ ብንቀጥልም ወደፊትም ምንም ጥሩ ነገር አያጋጥመንም ማለት ነው። ምንም ነገር እንደዚህ የምትረጂኝ የሆነ በዚህ ገና ከመጀመሪያችን እንደዚህ የምትሆኝ እንደዚህ የምትበሳጪ ምናምን ነገር ከሆነ አንተ የዛኔ ከአንድ ወር በኋላ እሺ ነው የምትለኝ እምቢ ነው የምትለኝ ሳላቅ ነው የምጠብቅህ። እምቢ ብትለኝስ የኔ ስሜት አይጎዳም? እኔ እንደዛ እያልኩሽ አይደለም። አሁን እንደዛ እያልኩ እኔ በቃ እሺ የኔ እንደፈለግሽ በቃ የራስሽን ውሳኔ መውሰን ትቻለሽ። በቃ እኔ ዛሬ ቤተሰቦቼንም ይዤ
ሁሉንም ነገር እንዲያውቁት አንቺንም የጠራሁሽ ለጠየቅሽኝ ጥያቄ መልስም ልሰጥሽ ነበረ። አልፈልግም ወስኛለሁ ምናምን አመትይ ከሆነም እሺ ችግር የለውም ምንም አላስጨንቅሽም። ያኔ ያሰብሽው ነገር እኔም እስከዛሬ ሳስብበት የነበረው ነገር አሁንም የምነግርሽ መልስ ይቀራል ማለት ነው። በቃ ያንቺ ውሳኔ ይሄ ከሆነ እሺ። ግን በጣም ነው የማዝነው። ፍቅር እንደዚህ አይደለም። ለወደፊቱ ፍቅር እንደዚህ ምናምን አይደለም። ይሄ እንደዚህ ስላንትና እኮ ስላልነገርከኝ እንደዚህ ሆንኩኝ ሴት ነኝ እኮ የኮራህ ምናምን ነው የሚመስለኝ እንጂ እንደዚህ ችግር አጋጥሞት ነው ምናምን ብዬ እንዳስብልህ ነው የምትፈልገው አንተ። ምን አይነት እንትን ውስጥ እንደነበርኩ ታውቂያለሽ? ያለሁት መቀሌ ነኝ። እሺ መቀሌ ለሳምንት ነበርኩኝ። ከመቀሌ መጣሁ። በዓል ነበረ። በቃ በዓል ከአንድ ሳምንት በፊት አይደል እንዴ መጣው? እና ከአንድ ሳምንት በፊት መጣሁ። ቤተሰብ የሚባል ነገር አለ። ቤተሰቦቼ ጋር ነበርኩኝ እንዴ። ከበዓል እንደመጣሁ አንቺ ነው እንዴ ማገኝሽ እንዴ? ስሜት ቢኖርህ ካንቺ በፊት ቤተሰብ ይቀድማል። አንቺ ከማግኘቴ በፊት ካገኛቸው አይበቃም እንዴ? አንድ ቀን ካገኛቸው ከነሱ ጋር ከዋልክ እኮ ለነጋታው ምናምን ሪና ብዙ ነገር ነበረብኝ፣ ብዙ ሀሳብ ነበረብኝ፣ ብዙ ማስተካከላቸው ነገር ነበሩ። እኔ መቀሌ ሴት ትቻቸው የነበሩ ነገሮች አሉ። እዚህ ማስተካከላቸው ነገሮች ነበሩ። እነሱን ሳስተካክል ነበረ። በቃ የምትረጂኝ ከሆነ ተረጂ። እሱን ሳስተካክል ነበረ። አንቺ ጋር መጥቼ ምናምን ላውራሽ አልችልም በሰዓቱ። በቃ ይሄ ነው ያለው ነገር ይሄ ነው። እኔ ደርሶ እዚህ ጋር እንደዚህ ልትናደጂ ምናምን አይገባም። ማትረጂኝ ከሆነ ማትፈልጊ ከሆነ ውሳኔሽን ተናግረሻል አይደለ? ካላስ ጨርሰናል። በቃ ከዚህ በኋላ በዚህ ጉዳይ አናወራም ማለት ነው። በቃ ምንም ማትፈልጊ ምናምን ከሆነ እንደ በፊቱ ቪዲዮ መስራት የምንቀጥል ከሆነ እንቀጥላለን። ገብቶሻል አይደል? ኖርማሊ ስራችንን እንሰራለን፣ ቪዲዮ አብረን እንሰራለን ምናምን ነገር። ያ የነገርሽኝ የፍቅር ስሜት ምናምን የሚባለው ነገር ጠፍቷል እኮ እሱ። በቃ ኦኬ፣ አንቺ ጋርም ጠፍቷል። እና ልሂድ አሁን ማለት እንትን መጀመሪያም ውሸትሽን ነበር ማለት ነው። መጀመሪያም በቃ የሆነ የወረት ስሜት ምናምን ነበር ማለት ነው። በአንድ ወር የሰው ልጅ ከልብ አንድ ሰውን ካፈቀረ በአንድ ወር ሊጠፋ አይችልም። ገብቶሻል? በአንድ ወር የሚጠፋ ፍቅር የለም። ከልብሽ ቢሆን ኖሮ በአንድ ወር እንደዛ አይጠፋም ነበር። ለአንተ ፍላጎት ከሌለው ምን አማራጭ አለ? ለመርሳት ነው የምትሞክረው? እኔ ፍላጎት ነው የለኝ። በምን አወቅሽ? እኔ እኮ ያልገባኝ ነገር ደምደመሽ እያወራሻለሽ። ይሄን ሁሉ ጊዜ መውሰድ አይጠበቅብህም። 3 ቀንም እኮ ይበቃል መልስ ለመስጠት። ግን ችግር የለውም መቀሌ። እሺ በቃ ከዚህ በላይ አታወሪ። በቃ ሪና ከዚህ በላይ አናወራ። በቃ የራስሽን ውሳኔ ተነሻል አይደል? በቃ አመሰግናለሁ። ለዚህ ነበር የቀጠርኩሽ። እንደዋወላለን። ቴንክ ዩ በጣም ነው የማመሰግነው። ሰምታችኋታል ቤተሰቦች፣ ምን እንዳለች ሁላችሁም ሰምታችኋል። መጀመሪያ ልረዳት ሞክሬ ነበረ። ልክ ናት ምናምን ነገር ጠፍቻለሁ። እኔም ላሳውቃት ይገባ ነበር ቶሎ። ግን በዚህ ደረጃ በዚህ ልክ የሰው ልጅ አንድ ሰውን ከወደደ በዚህ ልክ እንደዚህ ያ ነገር ቀርቷል ነው ያለችኝ። ሰምታችኋታል፣ ሁላችሁም ሰምታችኋታል ምን ብላኝ እንደሄደች ማለት ጠፍቷል ፍቅር ምናምን ስላ ኦሬዲ ያ ነገር ጠፍቷል ነው ያለችኝ። ማለት በአንድ የሚጠፋ ነገር ነው እንዴ? እኔ መቀሌታ ሁላችሁም ታውቃላችሁ፣ የነበርንበት ምናምን ነገር ሁላችሁም ታውቃላችሁ። በቃ ምን እንዳሳለፈ ምናምን ታውቃላችሁ ሁላችሁ። እና ምንም ልላችሁ አልችልም። ችግር የለውም። ግን ምን ልነግራት የነበረው መልስ በቃ ማለት እሺ እና አብረን እንሁን ልላት ነበረ። አብረን እንድንሆን እፈልጋለሁ እኔም እና መቀሌ ባለውበት ሰዓት ለሷ ያለኝን ነገር እና ስሜቷን ምናምን ነገር ተረድቼ ነበር። ብቻ ከሷ ጋር መሆን እንዳለብኝ ተሰምቶኝ ነበር። መቀሌ እያለሁ በጣም ናፍቃኝ ነበር ምናምን ነገር እና ብሬያት ልሆን ነበር የመጣሁት። አመጣጤ እንደዛ ነበር። ፍቅሬን ልገልጽላት ነበረ። እንዳያችሁት እሷ ባጭሩ ቀጭተዋለች ማለት ነው። ችግር የለውም። አመሰግናለሁ ቤተሰቦች፣ እወዳችኋለሁ። እናንተንም በኔክስት በሌላ ቪዲዮ መጣላችኋለሁ። ሰላም ሁኑልኝ።